የክቴን ያላየ ኬቲን ያመሰግናል። አጭር ልቦለድ ተራኪ ኢናያ። አብራቸውን ቆዩ። አና ፍራንክ የተባለች ሙጥቅላ የአይሁድ ታዳጊ በዘመነ ናሲ ኮርኒስ ውስጥ ተደብቃ የጻፈችው የተባለ የግል ማስታወሻ። የማስታወሻ ስም ኬቲ ነው። በመጽሐፍ ተጠርዞ አነበብኩና ዓለም የተንጫጩት ለዚህ ነው እንዴ? የአያቴ ማስታወሻ ቢያዩ ምን ሊሉ ነው ብዬ ተገረምኩ። የአያቴ ማስታወሻ ደብተር የተገኘው በአንድ ዕድሜ ጠገብ ጎተራ ውስጥ ነው። ጎተራ ለማታውቁ አንዳንድ የከተማ ልጆች ጎተራ ማለት የገጠር ፍሪጅ ማለት ነው። ውስጡ እህል ይቀመጥበታል። ከሳጠራ ተጠርሶ ዙሪያው በጭቃ ወይም በእበት ስለሚለሰን ውስጥ የሚቀመጠው እህል በሙቀት ሳይበላሽ ለረጅም ጊዜ ይቆያል። አንዳንዴ መሬት ተቆፍሮ ጉድጓዱ እንደ ጎተራ ሊያገለግል ይችላል። እንግዲህ ጎተራው መጠኑ እንደ ባለቤቱ ሀብትና ፍላጎት ይወሰናል። እናም አያቴ በድሮ ጊዜ ከአንድ አምባገነን የመንገድ አስተዳዳሪ ጋር የከረረ ጸብ ውስጥ በመግባቱ እዚህ ጎተራ ውስጥ 40 ቀንና 1 ሌሊት አሳልፏል። ሌሊት ከጎተራ ወጥቶ ጫካ ይገባና ሳይነጋ ወደ ጎተራው ይመለሳል። ታዲያ በዘመኑ የነበረው የየቀንና የየሌሊት ውሎን ክብሯን በተዘጋጀ ግሩም ማስታወሻ ደብተሩ ላይ ከቅጠላ ቅጠልና ከከሰል በተቀመመ ቀለም ያሰፍር ነበር። የማስታወሻዋን ስም የክቴ ብሎ ነበር የሚጠራት። እንግዲህ ከዚህ ማስታወሻ ብራናው ላይ ያገኘሁት አንድ ከመቆየት ብዛት ተረት የሆነ እውነት እነግራቸዋለሁ። ማክሰኞ ከቀኑ 9 ሰዓት። ወዳጄ የክቴ፣ ዛሬ ጉድ ሆኜልሽ ነበር። ይህ የጎተራው ቅንቅን ምናምንቴ ሰውነቴን ሲያሳክከኝ ጊዜ ቀስ ብዬ ከጎተሬ ወጣሁና በጠራራ ፀሐይ ወደ ወንዝ በረርኩ። ማንም ሰው የሌለበት ጅረት መርጬ ልብሴን ሳንሰፈስፍ አንድ የተራበ ጅብ ከኔን ከተፍ ብሎ መቆሙን አየሁ። ይኸውልሽ ክቴ፣ በጠራራ ፀሐይ ሰው ነፃነት አጥቶ በየጎተራው ሲታጀል መንደሩን ጅብ ይፈነጭበታል። ድንገት ከወደ ላይ አንዲት አህያ ሰበር ሰካ እያለች መጣች። ፍርጥም መለች። እንኳን ለጅብ ለሰው የምታስጎመጅ አህያ አውቃታለሁ። ያቶ አስፋ አህያ ናት። ድንገት የሆነ ጉርገጭ የሚል ነገር ሰምቼ ብዙር በአካባቢው ምንም ነገር የለም። ለካስ ጅቡ ምራቁን ሲወጥ የጉሮሮ ድምፅ ነው። አህያዋ ከወፍጮ ቤት እንደመጣች ታስታውቃለች። አካላቷ ሁሉ ዱቄት ለብሷል። ከኔ ትንሽ ዝቅ ብላ ውሃውን በጉጉት ምጥጥ ታደርገው ጀመር። ጅብ ከበላይ፣ ነፃነት ያጣሁ እኔ መሃል፣ አህያ ከበታች። ሕይወት እንዲህ ያለ ምድጃ ላይ እጥድሻል። አንዳንዴ ጅቡ ያጉረመረም ጀመር። ምን እዚህ ጌትም እየመጡ ያደፈራርሱብናል አልሽሳ። እኔ ደግሞ ልብሴን የማንጨፈጭፍበት አንዳንድ ሽቅብ መሄድ ጀመረ። እንዴ ብዬ አያጅቦ፣ ወይ ዝቅ ልበል እንዴ ካደፈረስኩብህ አልኩት። ኧረ አንተ ምን አደረግ? አንተማ ይሄኛው ነው ወዳጄ ብሎኝ እረፍ። ይታይሽ ክቴ፣ ተራሽ እስኪደርስ ጅብም የኛ ይልሻል። በፍርሃት ቀን ተደብቀሽ ሌሊት ስትወጪ ለሌሊት ፈጥሯቸው ቀን ያወጣቸው ሁሉ እንደኛ ሆነች ይልሻል። ይንቆራጠጥ ጀመረ ጅቡ። ዱቄታም አለ። የሚመልስለት ሲያጣ ድምፁን ከመጀመሪያው ከፍ አድርገው አመዳም ሁሉ የማንም ወዛደር ኩሌ እዚህ እየመጣ ውሃችንን ይጨልጣል። አሁንማ ጅረቱ ሁሉ ሊያደርቁት እኮ ነው አለና ጎደራ። አህያ እንዳልሰማች ዝም ብላ ውሃዋን ትጠጣለች። ዶሮዋን አቁማ በቆረጣ የጅቡን እንቅስቃሴ እየተቆጣጠረች። ደንቆሮ ሁሉ ለስሙ ሐውልት የሚያህል ዶሮ ያውም 2 ሰጥቷቸዋል እንጂ አይሰሙም። አዎ ብሎ ከት ብሎ ሳቀ። አህያዋ አሁንም አልመለሰችለትም። ዝም ብላ ውሃዋን ተጠጣለች። ይህን ውሃ የምትጠጣው እንዲያው ፈርታ ይሆናል እንጂ ፈልጋ አይመስለኝም። ጅቡ ትንሽ አንገቱን ሰገም አደረገና ከነዱቄታቸው እየመጡ ወንዛችንን በውሃ አስመሰሉት። ኤዲያ አህያ የተበሳጨች ትመስላለች። እንደምንም ራሷን ተቆጣጥራ ዝም አለች። አያጅቦ ግን ከልክ በኋላ
ድምፁ ከዛሬ ጀምሮ እዚች ወንዝ አካባቢ አንድም አመዳም ጆሮም ዱቄታም ደንቆሮ አህያ ሁሉ ይደርሳትና ውርድ ከራሴ አለ። ማለት ብቻ ሳይሆን ፈንጠር ብሎ አህያ የመጣችበትን መንገድ ዘግቶ ቆመ። አህያዋ እንዳለቀላት ታወቀች። ስለዚህ ዘና ብላ ጅቡን እያየች መብላት ሲፈልጉ አዋጅ ያበዛሉ አለች። አሁን ጅቡ ገጠመው። የማንም አመድ አህያ አዋጃችንን ያናንቃል ወይ ጊዜ መታገዛችንን አስናቀን አለ። በሚመስል ድምፅ መንገዱን የባስ እየዘጋ ኤዲያ አዋጁ ቀርቶብን የማንም ግማታም ጥንባንሳ ወንዛችንን ባላቆሸሸብን አለች በሚገርም ድፍረት። አህያዋ ጅብ መሰለችና ቀጥ ብዬ ሳያት ይኸው አህያ ናት። ታዲያ ይህ ድፍረት ከየት መጣ? ጅቡ ወደ እኔ እየተመለከተ ልብ አድርግ አዋጃችንን ስታጣጥል አለኝ። እረ የጅቦች ትዕግስት በዛ አልኩ። ምን አባቴ ላድርግ? ኤድ እባክህ ያንተ አዋጅ መጀመሪያ ለዚህ ወሰን አልባ ሆድህ ገደባ በጅለት። ለእኛ አዋጅ ከማንበብህ ደግሞ እንመጣለን ወንዛችንን የማንም አነፍናፊ ጅብ አይከለክለንም አለች። ይህ አዋጃችንን በጉልበት ከመናድ አይተናነስም አለና ጅቡ ፈጠጠባት። አህያም ኮራ ብላ ወደ ጅቡ ሄደችና አሳልፈኝ አለችው። አለቀላት ብዬ ስሊቦጭቃት ላለማየት በፍርሃት ልሸማቀቅ ጅብ መንገዱን በጸባይ ለቀቀላትና እኛ ማንም ተራ አህያ ተናገረ ብለን መንገድ አንዘጋም አለ። ጅቡ እንዴት ነው የተለወጠው ብዬ ገረመኝ። አህያ ራሷ ባለማመን ዞር ብላ እያየች ሄደች። በእፎይታ ተነፈስኩ። ጅቡ እንግዲህ አለኝ፣ ይገርማል እኛ ጅቦች ብዙ እንስሳት ካለ ስማችን ስም ይሰጡናል። ሆዳም፣ ራስ ወደድ፣ ጨካኝ አድርገው ስለሚስሉን ሌላው ቀርቶ ሳያየን ሲያብጠለጥለን ይኖራል አለ እዝን ብሎ። እረ ተገቢ አይደለም። አሁን እንኳን ምን ያህል ታጋሽ እንደሆን ካስመሰከርኩ አልኩት ከልቤ በሆነ አድናቆት። ስንጨዋወት ቆይተን እኔ ልብሴን ሲደረቅ ወደ ጎተራዬ ተመለስኩ። ከሌሊቱ 9 ሰዓት። የክቴ አሁን ሌሊት ነው። ሰበር ዜና። ጎተራዬ ውስጥ ሆኜ መንደርተኛው ሲንጫጩ ሰማሁ። የአቶ አስፋው አህያ ከጋጧ ጎትቶ ጅብ ወሰዳት እያሉ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።